ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን እና አባታችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትህ፣ ስለተደረገልን መልካምነትና በጎነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። አንተ ታላቅ ኃያል ብርቱ አምላክ ነህና እግዚአብሔር ሆይ በዚህ ማለዳ ላደረክልን ቸርነት ምስጋናን፣ አምልኮና ስግደትን ሁሉ እናቀርባለን። ተባረክ፣ ከፍ በል። በሕይወታችን ለአንተ ገዢ ሁን። እግዚአብሔር ሆይ ሕይወታችንን በአንተ መንገድ ምራው። በጸጋህ ሕይወታችንን ደግፈው። ኃይልህን አስታጥቀን። መንፈስህ በነገር ሁሉ እንዲረዳን በኢየሱስ ክርስቶስ እንጠይቅሃለን። የቃልህን ፍቺ አብራለን። ዓይኖቻችንን ክፈተው። በነገር ሁሉ አንተን ማገልገል እንድንችል፣ በፊትህ መቆም እንድንችል ጸጋና ምሕረት ቸርነት እንዲበዛልን በዚህ ማለዳ ደግሞ እንጠይቅሃለን። በዚህ ክፉ ትውልድ እና በዚህ ክፉ ዘመን እግዚአብሔር ሆይ ያንተን ሐሳብና ፍቃድ አከናውነን አድርገን ማለፍ እንድንችል እንድትረዳን ደግሞ በኢየሱስ ስም እንጠይቅሃለን። ደግሞ በዚህ ዕለት ይህንን ሕያውና ቅዱስ የሆነውን ቃልን ባርክልን፣ አስተምረን። ሁሉን ላንተ ክብር አደረግነው በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶንን መጽሐፍ ምዕራፍ 3 ነው። በትናንትናው ዕለት ቁጥር 7ን ተመልክተን ነበረ። እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። እንግዲህ የወንጌል አገልግሎት የጸጋ ስጦታ ነው፣ በጸጋ የተገኘ ስጦታ ነው። የሚሰጠው ደግሞ እግዚአብሔር አምላካችን ነው። በእርግጥ ለሁላችንም የልጁ የክርስቶስ ኢየሱስ ምስክሮች ነን። የበጎ ምስክሮች ሐዋርያቶች እንዳሉ ሁሉ እኛ ደግሞ በክርስቶስ ኢየሱስ አምነን የዳነን የእሱን በጎነትና መልካምነት አዳኝነት ሁሉ እስከ ዓለም ፍጻሜ ድረስ ወይም በዚህ ምድር እስካለን ድረስ ደግሞም ክርስቶስ እስከሚመጣ ድረስ እንድንናገር፣ እንድንመሰክር፣ እንድናውጅ ተጠርተናል። የወንጌላዊ ወይም የሐዋርያ ወይም የነቢይ ወይም ደግሞ የአስተማሪ ወይም የእረኛ ስራ ብቻ አይደለም። እያንዳንዳችን ለወንጌል ተጠርተናል። የተጠራነው በምንድን ነው የሚለውን የግድ ሙሉ ጊዜያችንን ሰጥተን ስራችን ዋናው ስራችን አድርገን እንንቀሳቀሳለን ባንልም ስራችንን እየሰራን ግን በኑሯችን፣ በህይወታችን፣ በስራችን በምንኖርበት አካባቢ መልካምን ምስክሮች ሆነን ልንገለጥና ሰዎች በእኛ ምስክርነትና በእኛ ህይወት ደግሞ ተነክተው ወደ ክርስቶስ ኢየሱስ መንግስት እንዲመጡ ያስፈልጋል ማለት ነው። እንግዲህ ጳውሎስ እንደተሰጠኝ እንደ እግዚአብሔር ጸጋ ይላል። የወንጌል አገልጋይ መሆን ቀላል ነገር አይደለም። ትልቅ ኃላፊነት ነው። ሰው ለዕቃ እንኳን ይሾማል። ዕቃ ለመጠበቅ፣ ዕቃ ለማስተዳደር፣ ዕቃ ለመሸጥ፣ ዕቃ ለመግዛት ኃላፊነት ይሰጠዋል። ይህ ዕቃ ለመሸጥ፣ ዕቃ ለማስተዳደር፣ ዕቃ ለመለወጥ የተሰጠ ኃላፊነት አይደለም። ይሄ የሰውን ነፍስ ከጨለማ፣ የሰውን ነፍስ ከሰንሰለት፣ የሰውን ነፍስ ከጥፋት፣ የሰውን ነፍስ ከሲኦል ተናጥቆ ለማውጣት የሚሰጥ የወንጌል አደራ ነው። የወንጌል አደራ ነው። አደራ ነው። በጣም አደራ ነው። ወንጋቢነት በአደራ ተሰጠ እንደሚል ወንጌል በአደራ የተሰጠን ነው።
ስለዚህ ለዚህ ለከበረ ታላቅ አገልግሎት መታጨትና መመረጥ ምን አይነት እድል እንደሆነ ልነግራችሁ አልችልም። እኔ አገልጋይ ስለሆንኩና የሙሉ ጊዜ አገልጋይ ስለሆንኩ አይደለም። አንዳንድ ጊዜ ብዙ ነገር አርዳችሁ ጥላችሁ ትመጣላችሁ ወደ ወንጌል አገልግሎት። ምክንያቱም የተባረከ የሰማይ መንግስት ማገልገል ምን አይነት እድል ነው። እኔ እኮ አንዳንድ ጊዜ ራሴን ቆም ብዬ አየዋለሁና ለሀገሬ እንኳን ወታደር ሆኜ እኮ መስዋዕትነት ለመክፈል በጦር ሜዳ ተሰልፌያለሁ። የመቁሰል የመድማት ነገር ገጥሞኛል። ቆስያለሁ፣ ደምቻለሁ። ነገር ግን ለካ ከዛ የሚበልጥ መንግስት አለ። ከምድር ግዛት የሚበልጥ መንግስት አለ። ትልቅ ነፍስን ብቻ አይደለም ምንም ነገር ብታደርግለት የማያልቅ ታላቅ የሚወድህ ለዘላለም የሚወድሽ ማይተው ሰው ሁሉ ሲተው፣ ሰው ሁሉ ሲርቅ፣ ሰው ሁሉ ሲሸሽ የማይተው ጌታ አለ። ለካ ሰው ሁኔታ አይቶ ይከተላል፣ ሁኔታ አይቶ ይተዋል። ሰው ጥቅምን ብሎ ይከተላል፣ ጥቅም ሲቀር ይተዋል። እንደ እግዚአብሔር ግን እስከ መጨረሻ የሚወድ ማንም የለም። ይህ እውነትና እውነት ነው። ምክንያቱም በመከራ ጊዜ ፈጥኖ የሚደርስና ከመከራ ሊታደግ የሚችል ጌታ እንደሆነ ልናውቅ ያስፈልጋል። ነፍሳችንን ከሆነ ነገር አይደለም፣ ለዘላለም ከሆነ ጥፋት ውስጥ ነው ያወጣን። ለዘላለም ከሆነ ስራት ውስጥ ነው ያወጣን። ለዘላለም ከሆነ ቃጠሎ ውስጥ ነው ያወጣን። ስለዚህ ለተሰጠን የወንጌል አገልጋይነት ታማኞች ልንሆን ያስፈልጋል። በታማኝነት ልናገልግል ያስፈልጋል። በእርግጥ አምናለሁ ጊዜው ከባድ ነው። ሰዎች ለወንጌል ከመታመን ይልቅ ለሰዎች መታመን የሚቀላቸው ጊዜ እንደሆነ አውቃለሁ። ለወንጌል ከመታመን ይልቅ ለሚያልፍ ነገር ታማኞች እንደሆኑ አውቃለሁ። ማለትም ጥቅም ስለሚያገኙበት ለዛ ነገር ሙት ብትለው የሚሞት ሰው ያለበት ዛሬ ክርስቶስ እንደው ድንገት እንደዚህ ምድር ላይ ስደት አይነሳ እንጂ ቢነሳና ስንት ሰው በቤተ ክርስቲያን ይቀራል ብትሉኝ ይህን ለመናገር የሚከብድበት ዘመን ላይ ነን ያለነው። ሰዎች ከምንም በላይ መጽሐፍ ቅዱስ እንደሚናገረው ራሳቸውን የሚወዱበት ዘመን ላይ ደርሰናል። ራሳቸውን ብቻ ማገልገል የሚፈልጉበት ዘመን ላይ ደርሰናል። ስለሌላው ግድ የማይላቸው፣ ስለሌላው መጥፋት፣ ስለሌላው መውደቅ፣ ስለሌላው የፈለገ ቢሆን ትዝ የማይልበት ወቅት ላይ ደርሰናል። ከባድ ወቅት ነው። በዚህ ጊዜ ደግሞ የወንጌል ባላደራ መሆን ምን ያህል ሊከብድ እንደሚችል እረዳለሁ። እንግዲህ ጳውሎስ ይህንን ነው፣ ጸጋ አለው። አያችሁ፣ መከራውንም ችግሩንም ቻሌንጁንም የምትሸከሙበት የሚያስችላችሁ ጸጋ አብሮ እንደሚሰጥ ነው ወንጌል የሚነግረን። ቁጥር 8 እና 9 ላይ ደግሞ ፍለጋው የሌለውን የክርስቶስን ባለጠግነት ለሕዝብ እሰብክ ዘንድ። እንግዲህ ይሄ የወንጌል ባላደራነት ለማን እንሰብክ ዘንድ ነው? ለሕዝብ እንሰብክ ዘንድ ነው። ፍለጋ የሌለውን የክርስቶስን ባለጠግነት ሲባል ሁሉ ጊዜ ሮጠን ከገንዘብ ጋር ወይም ከምድራዊ ቁስ ጋር አናያይዝ። የፍቅሩ ባለጠግነት፣ የሰላሙን ባለጠግነት፣ የጤንነትን የፈውሱን ባለጠግነት፣ የትዕግስቱን ባለጠግነት፣ የርኅራኄውን ባለጠግነት፣ የቸርነቱን ባለጠግነት፣ እነዚህ ሁሉ ከሱ ባለጠግነት የሚመነጩ ናቸው። ሰላም ከሱ ባለጠግነት የሚመነጭ፣ ርኅራኄ ምሕረት ከሱ ባለጠግነት የሚመነጭ ነው። ይቅርታው ከባለጠግነቱ የመነጨ ነው። ባለጠግነትን ከምድራዊ ቁስ ጋር ብቻ ማያያዝ ተገቢ ነው ብዬ አላምንም። ምክንያቱም ባለጠግነቱን ምሕረቱን ነው የገለጠው፣ ርኅራኄውን ነው የገለጠው። እግዚአብሔር ባለጠጋ ነው ስንል ምን ማለታችን? የክርስቶስ ባለጠግነት ስንል ይቅርታውን፣ ምሕረቱን፣ ቸርነቱን ሰዎች እንዳይሞቱ ለዘላለም እንዳይጠፉ ለዘላለም ከእግዚአብሔር መንግሥት እንዳይጎሉ የተገለጠበት ባለጠግነት ነው። ከምድራዊ ነገር ከሚታይና ከሚያልፍ ከሚበላና ወደ ዳሪ ከሚጣል ከሚለበስና ከሚያረጅ ነገር ያልፋል። ከነዚህ ነገር ያልፋል የእርሱ ባለጠግነት። ይህን በደንብን ይህንን ነው ልሰብክ ዘንድ የሚለው። ልንሰብክለት የተጠራ ነው። ይህንን ነው ብሎ ነው የሚናገረው ጳውሎስ። ይህንን ሁሉን በፈጠረ በእግዚአብሔር ከዘላለም የተሰወረ
ከዘላለም የተሰወረ ምስጢር የነበረ ነገር ግን አሁን የተገለጠ የታየ በምድር የተመላለሰ የሞተ ከሙታን የተነሳ በአብ ቀኝ ያረገ የከበረ ኢየሱስ ክርስቶስ እርሱን ልንሰብክ ነው የተጠራን። እርሱን ልንናገር ነው የተጠራን። ምን እንደሆነ ለሁሉ ለቀልጣለ ለሁሉ ይሄ ምስጢር የነበረ ይሄ ተሰውሮ የነበረ ግን አሁን የተገለጠ አሁንም ለአንዳንዶች የተሰወረባቸው በሃይማኖት ሽፋን የተሰወረባቸው አንዳንዶች አሁንም በጨለማ ሆነው የተሰወረባቸው አንዳንዶች በእውቀት የተሰወረባቸው አንዳንዶች በሀብት የተሰወረባቸው አንዳንዶች በስልጣን የተሰወረባቸው ይሄንን ምስጢር እንገልጥና ሰዎች ከጨለማ ወደ ብርሃን ይመጡ ዘንድ ነው። ወደ ብርሃን ይመጡ ዘንድ ነው። ወደ ክርስቶስ ኢየሱስ ይመጡ ዘንድ ነው። ያንን እንሰብክ ዘንድ ነው። ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠኝ። ያኮ ትንሽ ነገር አንድ ሁለት ቀን አጋንንት ካወጣን ምድርን እኮ ጠበበችን እንላለን። ይገርመኛል። በጣም ነው የሚገርመኝ። ሁለት ቀን ሰው በእጃችን ከተፈወሰ ፈዋሽ እኮ እኛ አይደለን። አጋንንቱን እኮ ያወጣነው እኛ አይደለን። እኛ መጠቀሚያ ሆነን እኛ ጸጋው መተላለፊያ ነን። በጸጋው በእኛ ውስጥ አልፎ ነው ሰዎችን የሚያድነው። ጸጋው በእኛ ውስጥ አልፎ ነው የሚፈውሰው። ጸጋው በእኛ ውስጥ አልፎ ነው የሚጠራቸው። ጸጋ በእኛ ውስጥ አልፎ ነው አጋንንትን የሚያስወጣው። ያ የማን ነው? ክብሩ ለክርስቶስ ነው። ለዚህ ነው ከሁሉ ለማንስ። ግን ጳውሎስ ነበረ ወይ? አይደለም እኮ የተማረ ሰው ነበር። በገማልያል እግር ስር ቁጭ ብሎ የተማረ ታወቀ ፈሪሳዊ ነበረ እኮ። ለእግዚአብሔር እቀናለሁ የሚል ፈሪሳዊ፣ ክርስቶስ ሳይገባው በጨለማ የሚሄድ ምስጢሩ የተሰወረበት ግን የሚቀና ሰው የነበረ ነው። ምስጢሩ በበራለት ግን ጊዜ ያንን ቅናት አይደለም፣ ሊቅናቱ በሌላ ቅናት ተተካ። ለክርስቶስ የሚቀና ለወንጌል የሚቀና ሰዎችን ከጨለማ ለማውጣት የሚቀና ሰዎች እንኳን ሊደበድቡት ሊገሉት ሲመጡ ወደ እነሱ እኮ የሚሮጥ ወንጌል አልሰሙም ብሎ የሚሮጥ ይህንን ያህል ታላቅ ቅናት የነበረው ሰው ነው። ይህንን ነው የተሰወረው ምስጢር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ። ለሁሉ ወንጌል ለሁሉ ነው ወገኖቼ፣ ለሁሉ ነው ወንጌል ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ለኔ ተሰጠኝ። ለማንስ ታላቅ ለሆንኩ ለኔ አይልም። ታላቅ አድርጎ አይልም። ምናልባት በዚህ ዘመን ባለነው አገልጋዮች ጳውሎስ በምድር ቢኖር የሚያፍርብን ይመስለኛል። ቀይ ምንጣፍ ሲነጠፍብን የአበባ ጉንጉን ስንቀበል በጣም አዝናለሁ። የአበባ ጉንጉን ስንቀበል እቅፍ አበባ ተበርክቶልን እየተጨበጨበልን እንደ ዓለም የፖለቲካ መሪዎች ስንሆን ያሳዝነኛል። ዝቅ ብለን ልናገለግል ተጠርተን ክብርና ከፍታን ፈላጊዎች መሆናችን፣ የከበረውን ነገር ጥለን የተዋረደውን ነገር ለማክበር የምንጥር መሆናችን በጣም ያሳዝነኛል። በጣም ያሳዝነኛል። ምክንያቱም የተሰጠን የወንጌል አደራ የተሰወረውን ነገር ገልጦ የገለጠልንን እግዚአብሔር እንድንገልጥ ተጠርተን፣ ነገር ግን የተዋረደውን ይሄ የምድር ትቢያ የሆነውን ነገድ ወደ ሲኦል ወደ እሳት የሚጣለውን የከበረ አድርገን እሱን ለመግለጥ መጣጣራችን በጣም የሚያሳዝን፣ የወንጌል ምስጢሩ ያልገባን ምስጢሩ ያልበራልን ምስኪኖች ነን እላለሁ። ሲበራልህ ዓለምን ሁሉ ትንቀዋለህ። ሲበራልን ዓለምን ሁሉ ትንቀዋለህ። ለዚህ እኮ ነው ጌታ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ። ምን ይጠቅመዋል? ስለዚህ ወገኖቼ ቆም ብለን ለዚህ ወንጌል እንሰጥላለሁ። እንግዲህ ቀጣዩን በነገው ዕለት እንመልከት። ላይክ፣ ሼር፣ ሰብስክራይብ ማድረግ
ብትችሉ ለሁሉ ሰው ለብዙ ሰው ይሄን መልእክት ለ5 ለ10 ብታዳርሱ ደስታውን አልችለውም። እንደዚሁም ደግሞ በስክሪኑ ላይ በመታዩት የአካውንት ቁጥር አገልግሎታችንን በገንዘባችሁ በመደገፍና በመቆም ከጎናችን አብራችሁ እንድታገለግሉ በጌታ ፍቅር ጋብዛችኋለሁ። ግን በደስታ አድርጉት፣ ግን በልግስና አድርጉት፣ ግን ደግሞ ደስ ብሏችሁ አድርጉት፣ በፍቅር አድርጉት። ይህንን ካልኩ አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብርና ምስጋና ለታላቁ ስም እሰጣለሁ። በታላቅ ኃያል ብርቱ አምላክ ነህና ስለ ሁሉ ነገር ተመስገን። በነገሮቻችን ሁሉ ያንተ እጅ በእኛ ላይ ስላለ እናመሰግንሃለን። መልካምነትህ፣ በጎነትህ፣ ምሕረትህ፣ ቸርነትህ፣ ታላቅነትህ ከእኛ ጋር ስለሆነ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ እጆችህን ዘርግተህ የታመሙ ይፈወሱ። በሐዘን ላይ ያሉ እውነተኛ ያንተ ዘይት ወደ ልባቸው ገብቶ መጽናናት ይሁንላቸው። የደስታ መንፈስ ሕይወታቸውን እንዲወርስ በኢየሱስ ክርስቶስ ስም ጠይቃለሁ። እጆችህን ዘርግተህ በነገር ሁሉ እንድትባርካቸው መልካምነትህንና አባትነትህን ጌትነትህን ማየት ይችሉ ዘንድ እንድትረዳቸው በኢየሱስ ክርስቶስ ስም ጠይቃለሁ። ስለዚህ ማለዳ ስለ ቃልህ አመሰግንሃለሁ። ሁሉ ለስምህ ክብር ይሁን። እነሆ ደግሞ ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።